ትርሲትና እናቷ ፉክክር ላይ ሆኗል። አሁን ላይ እናትና ልጅ እየተጋጩ ነው። ምክንያቱም እናቷ ምርጫሽ ምንድን ነው በማለት እያስገደደቻት ነው። እናቷ ወይዘሮ ሂሩት ትርሲትን ማን ነው አሁን ላይ የምትፈልጊው? ማለትም ገንዘብሽ እንዳይበታተን አንዱ ወደ አንዱ ጋር መሆን አለብሽ እያለቻት ነው። ትርሲት ገንዘብ ሳይሆን ሰው ነው የምፈልገው፣ ስለዚህ ምን እያልሽ እንደሆነ እየገባኝ አይደለም እናቴ በማለት እናቷን ትጠይቃታለች። እናቷ ግን አሁን ምርጫ እየፈለኩ ነው፣ ላንቺ የሚሆንሽን እኔ ካንቺ የተሻለ አውቃለሁኝ፣ እናም እባክሽ ምርጫሽን በማለት ስትጠይቃት ትርሲት እጅግ ተናዳ ስለነበር አሁን ላይ ምን እያልሽ እንደሆነ አላቅም፣ ያለው እኮ አሁን ሚኪ ባሌ ነው፣ ምን እያልሽ ነው? ምክንያቱም አውቃለሁ ሚኪ ባልሽ ነው፣ ግን ደግሞ አሁን የልጆችሽ አባት ደግሞ ብሩክ መጥቷል፣ ስለዚህ ማን ነው የምታገቢው በማለት ስታመፋጥጣት አሁን ካንቺ ጋር ምንም የማወራው ነገር የለም፣ አንቺ ትናንትም ዛሬም ነገም ስለ ገንዘብ ነው የምታወሪው፣ እኔ ደግሞ ስለ ገንዘብ አላወራም፣ ስለ ሰላም ብቻ ነው ማውራት የምፈልገው፣ ስለዚህ እባክሽን ልትተኝ ትችያለሽ ወይ በማለት ውጭልኝ ከክፍሌ ማረፍ ፈልጋለሁ ትላታለች። የትርሲት እናትም ተነስታ በቃ እሺ እረፍት አድርጌ በማለት ወደ ሳሎን ትሄዳለች። ትርሲት ብቻዋን መኝታ ቤት ቁጭ ብላ በሀሳብ እየተናጠች እያለቀሰችም ነበር። ቆይ ምን አይነት ውጥንቅጥ ውስጥ ነው የገባሁት? ምን እየተካሄደ እንዳለ እየገባኝ አይደለም። የገንዛ እናቴ ምን እያለችኝ ነው ያለችው? እንዴት እኔ አሁን ላይ የማን ነው መምረጥ ያለብኝ? ምክንያቱም አሁን ማን እንደምመርጥ አላቅም። ሚኪ ወረድ ያግብቻለሁ፣ ግን ደግሞ የልጆች አባት መጥቷል። ልቤም ወደ ብሩክ እያደላ ነው። ስለዚህ ምን ማድረግ እንዳለብኝ አላቅም። ፈጣሪ ሆይ አንተ ብቻ የሆነ ነገር ምርጫዬን አንተ ስጠኝ፣ አንተ አስተካክልልኝ። እናቴ እንደሆነ ህይወቴ ልትበጠብጠው ነው የመጣችው በማለት ብቻዋን ታለቅሳለች። እናቷ ታች ሄዳ ስለነበረ ልጆቹ ከትምህርት ቤት ሲመጡ ሲያዩት በደስታ አያታችን እንኳን ደህና መጣሽ በማለት አያታቸውን ለመሳም ወደ ሳሎን ሲሄዱ ልጆችም እጅግ ደስ ብሏቸው ስለነበር አያታችን እንኳን ደህና መጣሽ በማለት አያታቸውን ሰላም ሊሏታል። እናም እሱም ልጆቹን አቅፋ ከሳመች በኋላ ልጆች እንዴት አድጋችኋል? እንዴት ደስ ትላላችሁ? እያለች የልጅ ልጆቿን በግራም በቀኝም አቃቅፋ ቁጭ ብላ እየሳቀች ነው። እሷም ደስ ብሏት ልጆቿም በሉ ሂዱና ልብስ ቀይሩ እናም እንድትመጡ በማለት ልጆቹ ልብሳቸውን ለመቀየር ወደ ላይ ይሄዳሉ። እናታቸው መኝታ ቤት በር ዘግታለች። እናም ወንዱ ልጁ ካሌብ አባቱ ጋር እንደተኮራረፉ ስለነበር ቆይ ምንድነው እሱ በማለት ሲነግረው አይ ምንም አይደለም፣ ለምንድነው ያኮረፍከኝ ልጄ? እኔ እኮ አንተን እወድሃለሁ ሲቢለውም ከዚህ በፊት አንተ የሆነ ጊዜ ከእናቴ ጋር ስትጣላ ልጆች አይደላችሁም ብለህናል፣ ስለዚህ በዛ የተነሳ ነው በማለት ልጅና አባትና ልጅ ይከራከራሉ። በእውነት በጣም ይቅርታ አድርግልኝ ካሌብዬ፣ እኔ በጣም ነው የምወድህ፣ እንድትቀየመኝ አልፈልግም በማለት ልጁ ይቅርታ እንዲያደርግለት ይጠይቀዋል። ልጁም ይቅርታ እንዳደረገለትና ከዚህ በኋላ እንደዚህ አይነት ነገር ድጋሚ እንዳይናገር አባቱን ቃል ያስገባዋል። ብሩክም ቃል ገብቶ ለልጁ እንደውም አሁን የሆነ የማሳይ ነገር አለ በማለት ወደ መኝታ ቤት ይዞት ይሄዳል። ትርሲት ድሮ እናቷ ሚኪ ጓደኛ በነበረበት ሰዓት እዛ ቤት ሁልጊዜ ሲመጣና ልጆቹን ወደ ሲዟቸው ወደ መዝናኛ ሲሄድ ስታይ እናት ከዚህ በኋላ አትሸወጂ ልጄ ያለቻትን ከዚህ በኋላ የመከረቻትን ምክር ወደ ኋላ ዞር ብላ ማሰብ ትጀምራለች። እያስታወሰች ባለፉት ነገሮች መበሳጨትና መናደር ትጀምራለች። እናቴ ግን ምን እያደረሰበች ነው ያለችው? ከዚህ ውስጥ እንድገባ ያደረገችኝ እናቴ ነች። ሚኪን እንዳገባው የገፋፋችኝ ምንም በወደውም እንኳን እናቴ ናት። አሁን ደግሞ የኔም የእሷም ጓደኛ ነው። ስለዚህ አሁን ደግሞ ብሩክ ካስታወሰ ሚኪ የሱ ጓደኛ መሆኑን ሲያቅ ምን ይፈጠራል? እዚህ ላይ እኔ ውጥንቅጥ ውስጥ ገብቻለሁ። እኔን ግን የተረዳኝ ሰው ማንም የለም። ምን ማድረግ እንዳለብኝ አላቅም። ቆይ እናቴ ግን እንደ ህፃን ልጅ ነው የሚያደርጋት ማለት ነው። መታ የብሩክን ዘመዶች ትናንትና እንደዛ ስትናገራቸው አመሸች፣ አስቀየመቻቸው። እኒያን ምስኪን አባት ጋሼንም ብዙ ነገር አንገታቸውን አስደፋቻቸው ተናግራ። ስለዚህ አሁን ደግሞ እኔን እንደዚህ እያለችኝ ነው። ስለዚህ እናቴ እዚህ ቤት መቆየት የለባትም። የሆነ ነገር ብዬ ከዚህ ቤት እንድትሄድና እኔ ሰላሜን እንዳገኝ መሆን አለበት እንጂ በፍጹም እሷ እዚህ ቤት ካለች ሰላም የለኝም በማለት ልብሷን ቀይራ ወርታች ትወርዳለች።
እማዬ እናም አሁን መነጋገር ይኖርብናል ስትል በድንገት ሚኪ ይመጣል። እንዴ ወይዘሮ የትርሲት እናት እንዴት ነዎት? በማለት ፈገግ እያለ የውሸት ሰላምታ ቢሆንም እሷን ሰላም ሌላት ሲመጣ ውይ ልጄ ሚኪ እንኳን ደህና መጣ በማለት አማቿን አቅፋ ከሳመችው በኋላ እንዴት ነህ? እንዴት አምሮብሃል? በማለት እሷም ታወራ ጀመር። ትርሲት ሁለቱን አይን ባይን እያየቻቸው ሁለቱን የሚያወሩትንና ቅኔያቸውን በማየት ትናደዳለች። በቃ እናንተ አውሩና ጨርሱ፣ እኔ ወደ ላይ መኝታ ቤት መሄድ አለብኝ፣ ልጆቹንም አየት ላርጋቸው በማለት ወደ ላይ ተነስታ ትሄዳለች። እራት ለማዘጋጀት ጉድ ጉድ እያለች ነበር። እናም ርብቃም አሁን ላይ ይቅርታ መጠየቅ እንዳለባትና ይችን ሴትዮ ይቅርታ ካልጠየቀች እዚህ ቤት እንደማታስቀምጣት ሚኪ ያስጠነቅቃታል። ስለዚህ የራት ፕሮግራም ላይ ይቅርታ እንድታደርግላት እንድትጠይቃት እግሯ ላይ ተደፍታ ይቅርታ አድርግልኝ እንደምትላት ይነጋገራሉ። የርብቃም ያንን ምክር ትቀበልና ምክንያቱም እንደዚህ ቅርታ ካልሻት እኔ ደግሞ ብሩክን እንዴት እንደምጠብሽው አሳይሻለሁ ይላታል። እሷም እሱ ባላት መሰረት ሁሉም ገበታ ጠረጴዛ ላይ ተሰብስቦ እየበሉ እያለ አንድ ነገር ዛሬ የምነግራችሁ አንድ ሰርፕራይዝ አለኝ በማለት ሚኪ ይናገራል። ምንድነው? ንገረና እየጠበቅን ነው ቢሉትም አይ ቆይ ቀስ ብዬ ላጓጓችሁ ብዬ እኮ ነው። እናም ትርሲትም ምንድን ነው መናገር የምትፈልገው ነገር ካለ አሁኑኑ ተናገር በማለት ሚኪን ታስገድደዋለች። እሱም ፈገግ እያለ በቃ እንግዳውስ እኔም ልንገራችሁ በማለት አንድ ነገር ልንገራችሁ ሁሉም ተሰብስበው ባሉበት በጠረጴዛ ላይ አባት አንገቱን እስኪደፋ ድረስ ርብቃ የትርሲትን እናት ይቅርታ መጠየቅ እንደምትፈልግ ነግራኛለችና ይቅርታ ልትጠይቅ ነው በማለት ይናገራል። ምን? አዎ ይቅርታ መጠየቅ እፈልጋለሁ፣ ይቅርታ እንድታደርግልኝ እፈልጋለሁ የትርሲት እናት እባክሽን በማለት ይቅርታ ካላደረግሽልኝ ከእግርሽ ላይ አልነሳም ስትል እግሯ ላይ ወድቃ እያለቀሰች ይቅርታ እንድታደርግላት ትለምናለች። እሷ ግን ምንም አልመሰላት። እባክሽን ከእግሬ ላይ ዞር በይልኝ በማለት አሁንም ቁጣን አልጨረሰችም። ስትቆጣት ቆይ እናቴ ግን ምን እያደረግሽ ነው? እግርሽ ላይ ተደፍታ እኮ ይቅርታ እየጠየቀችሽ ነው አይደለ እንዴ? ስለዚህ ይቅርታ ከጠየቀች ደግሞ ይቅር ለእግዚአብሔር ማለት ምንድነው ችግሩ? ስትል ትርሲት ትናገራታለች። እናም የርብቃ አባትም ቆይ ምን እየተካሄደ ነው? ቆይ የዚህን ያክል ምን ተናግራ ነው ልጄ እንደዚህ የምትሆነው? በማለት እሳቸውም ማልጎምጎም ይጀምራሉ። ይቅርታ አድርጊልኝ፣ ይቅርታ ካላደረሽልኝ እግርሽ ላይ አልነሳም በማለት ድጋሚ በቃ ተነሽሽ አድርጌልሻለሁ፣ እውነት በእናንተ ፊት ስለሆነ ነው እንጂ ይቅርታ ያደረኩላትኝ ብዙ የማደርጋቸው ነገሮች አሉ፣ ምክንያቱም ይቅርታ የሚገባት ልጅ አይደለችም ስትል የትርሲት እናት ትናገራለች። በቃ እናቴ አሁን እኮ በቃ አለፈ ነገሩ፣ ይቅርታ አድርጊልኝ ተብለሽ የለ እንዴ? ይቅርታ ማድረግ ደግሞ ምንድን ነው የዚህን ያክል? በቃ አላወቀችም፣ ተሳስታለች፣ አለማወቅ ደግሞ ኃጢአት አይደለም ስትላ እሱን አውቃለሁ። አሁን ለማንኛውም እኔ በቀኝ በልቼ ጨርሻለሁ፣ ወደ ውጭ ልወጣ ነው በማለት ሚኪ ወደ ውጭ ሲወጣ ሁሉም እርግጥ ተናደው ስለነበረ ምን ያለ የለም። ትርሲትም የእናቷ ንግግር አንገቷን አስደፍቷታል። አባባም ፊታቸውን አዙረዋል። አሁን ላይ ከቤዛ ቤት መውጣት እንዳለባቸው እየተነጋገሩ ነው። እናም ብሩክም መኝታ ቤት በራቸውን ዘግተው መውጣት እንዳለባቸው ሲነጋገሩ ለማንኛውም ተረጋጉና የሆነ መላ ፈጥረን እንውጣለን እንጂ ዝም ብለን ወተን የምንሄድበት ሳይኖረን ዝም ብለን እንዴት እንወጣለን? እስኪ እኔ ቀስ ብዬ አናግራታለሁኝ፣ ስለዚህ ተረጋጉ እናንተ በማለት ትርሲትን እንዲያናግራት እሷም በቃሽ አናግራትና የሚሆነውን እንወስናለን በማለት ጋሸም ይመልሱለታል። ብሩክም አዎ ትርሲትን አናግራታለሁ፣ ከዛ የሚሆነው ይሆናል ወይ እኛም ተከራይተን እንወጣለን ቤቱ እስኪሰራ